በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የይሁዳ እግሮች። ይሁዳ ጌታችንን አሳልፎ ለመስጠት ከአይሁድ ጋር የተስማማው ረቡዕ ዕለት ነበር። ይህን ስምምነት አድርጎ እንደጨረሰ ወደ ጌታ ወደ ደቀ መዛሙርቱ ማህበር ተመለሰ። ከረቡዕ ጀምሮ እስከ ሐሙስ ማታ ድረስም ከጌታ ፊት ምንም እንዳልተፈጠረ ሆኖ አሳለፈ። ይህም በትክክል ይሁዳ ምን አይነት አስመሳይና ክፉ ሰው እንደነበረ ያሳያል። ቅዱስ ጴጥሮስ ሁኔታዎች አስፈርተውት ጌታውን ለሶስተኛ ጊዜ አላውቀውም ብሎ ከካደ በኋላ ጌታችን ለአንድ አፍታ ቀና ብሎ ስለተመለከተው ብቻ የጌታውን ፊት በድፍረት ለመመልከት አቅም አጥቶ መራራ ለቅሶን እያለቀሰ ከአጥር ውጪ ወጥቶ ነበር። ይሁዳ ግን አሳልፎ ሊሰጠው ከተስማማበት ሰዓት ጀምሮ ድምፁን አጥፍቶ ከጌታችን ጋር እንደ ወትሮ አብሮ ሲቀመጥ አንድ ጊዜ እንኳን አልተሸማቀቀም። ልብ አድርጉ፣ በራሱ ሐሳብ አመንጭነት በራሱ ወደ አይሁድ ሸንጎ ሄዶ ብር ለመቀበል ተስፋ ተቀብሎ ከመጣ በኋላም የጌታችንን አይኑን እያየ አሳልፌ የምሰጥህ እኔ እሆንን ብሎ ለመጠየቅም ድፍረት ነበረው። በዚያች ሰዓት እንደ ዳታንና አቤሮን መሬት ተሰንጥቃ ስላልዋጠችው ምላሱ ከጉሮሮ ስላልተጣበቀ በድፍረትና በመናቅ በእውነተኛው ጌታ ላይ የተናገሩት የሽንገላ ከንፈሮቹ ዲዳ ባለመሆናቸው የፈጣሪን ትዕግስቱን እናደንቃለን። ሁሉን የሚያውቀው ጌታ ግን ይሁዳ ሊሸነግለው መሞከሩን ቢያውቅም አንተ አስመሳይ ብሎ አላዋረደው። የእግዚአብሔር ነቢይ ኤልሳ ሎሌው ግያዝ የማይገባውን ገንዘብ ከለምጹ ከነጻው ከሶርያዊው ንዕማን ተቀብሎ ቤቱ ወስዶ ከሸሸገ በኋላ ምንም እንዳልተፈጠረ ሆኖ ከፊቱ መጥቶ ሲቆም ግያዝ ሆይ ከወዴት መጣህ ብሎ ጠይቆት ነበር። ግያዝም እኔ ባሪያ ወዴትም አልሄድኩም አለ። ኤልሳም ልቤ ካንተ ጋር አልሄደምን ብሎ ያደረገውን እንዳወቀበት ከነገረው በኋላ የንዕማን ለምጽ በአንተ ላይ ይጣበቃል ብሎ ረግሞት እንደበረዶ ለምጻም ሆኖ ወጣ። ሐዋርያው ጴጥሮስም ሐናንያና ሰጲራ የተባሉ ባልና ሚስት ገንዘባቸውን ከቤታቸው ሸሽገው መንፈስ ቅዱስን ሊያታልሉና በማስመሰል በፊቱ ሊቆሙ ሲሞክሩ እግዚአብሔርን እንጂ ሰውን አልዋሻችሁም ብሎ በካህን ቃሉ ተናግሮ ተቀስፈው እንዲሞቱ አድርጓቸዋል። የነቢያትና የሐዋርያት አምላክ ኢየሱስ ክርስቶስ ከኤልሳና ከጴጥሮስ በላይ የልብን የሚያውቅና መቅጣት የሚቻለው ነው። ሆኖም ከአይሁድ ጋር ሊሸጠው ተዋውሎ የመጣው ይሁዳ አይኑን በጨው አጥቦ አሳልፌ የምሰጥህ እኔ ሆንን እያለ ሲዘብት በታላቅ ትዕግስት ዝም አለው። ነቢያትና ሐዋርያት ሊያታልሉ የሞከሩ ሰዎች እንዲህ ከተቀጡ የነቢያትን አምላክ ሊያታልል የሞከረ እንዴት ይልቅ የሚብስ ቅጣት የሚገባው ይመስላችኋል? ከሁሉ ልብ የሚሰብረው ሐሙስ ምሽት የሆነው ነገር ነው። ጌታችን ከእራት ተነሳ፣ ልብሱንም አኖረ፣ ማበሻ ጨርቅም ወስዶ ታጠቀ። በኋላም በመታጠቢያው ውሃ ጨመረ። የደቀ መዛሙርቱን እግር ሊያጥብና በታጠቀም ማበሻ በታጠቀበትም ማበሻ ጨርቅ ሊያብስ ጀመረ። የእግር ሹራብ በማይደረግበትና ክፍት ጫማ በሚደረግበት በዚያ ዘመን ቀኑን ሙሉ ሲጓዙ የዋሉበትን የሐዋርያቱን አቧራ ያደፉ እግሮች ሊያጥብ ተነሳ። በእስራኤል ባህል እግር ማጠብ የሎሌዎች ሥራ ቢሆንም የሰማይና የምድር ንጉሥ ግን በትሕትና እንደ ሎሌ ሆነ። ጌታችን አጎንብሶ የደቀ መዛሙርቱን እግር ሲያጥብ ይሁዳ ሊታጠብ ተራውን ይጠብቅ ነበር። ጌታውን ሊሸጥ በተስማማበት ማግስት ጌታችን አጎንብሶ እግሩን አጠበው። የሚያስይዘውን የአስቆሮቱ የይሁዳን እግር አጠበ እንዲል ከአንድ ቀን በፊት ክፋትን ለማሴር ወደ አይሁድ ካህናት ግቢ ያሮጡት የይሁዳ እግሮች ጌታችን አጎንብሶ አጠባቸው። ከጥቂት ደቂቃዎች በኋላ ሊያስይዘው ወደ አይሁድ የሚሮጥባቸውን እግሮች
የሚያስይዙትን ወታደሮች እየመራ ወደ እርሱ የሚመለስባቸውን እግሮች አጠበለት። ምንም እንኳን በነገው ዕለት እግሮቹን እንዲቸነከር አሳልፎ የሰጠው መሆኑን ቢያውቅም ሰውን ወዳጁ ክርስቶስ ግን ያስቆሮጡ ይሁዳን ለመጨረሻ ጊዜ እግሩን አጥቦ ተሰናበተው። እንደ ነቢዩ ዳዊት አቤቱ ምሕረትህን እንዴት አበዛህ ከማለት በቀር በምን አንደበት ልንናገር እንችላለን? ጠላቶቻችሁን ውደዱ ያለን ጌታ አሳልፎ የሚሰጠው የይሁዳ እግር ሲያጥብ ከማየትስ በላይ በቂም በቀል ለሚቆስለው ልባችን ምን መድኃኒት ይኖር ይሆን? ይሁዳ ሆይ እስቲ አንድ ጊዜ ንገረን፣ ጌታ አጎንብሶ እግርህን ሲያጥብህ እንዴት አስቻለ? እግሮቹ በሚቆሙበት ስፍራ የሚሰገድለት አምላክ እግርህን ሲያጥብ እንዴት ትንሽ እንኳን አልተሰማህም? አንተ እግሩን ልታጥበው እንኳን የማይገባ ፈጣሪ እግርህን ሲያጥብ እያየ እንዴት ልብህ ደነደነ? መጥምቁ ዮሐንስ የጫማውን ጠፍር ልፈታ አይገባኝም ያለው ጌታ አጎንብሶ ሲያጥብህ እንዴት ልብህ በጸጸት አልተሰበረም? ረቡዕ አሳልፈህ ልትሰጠው ተስማምተህ መጥተህ ሐሙስ አጎንብሶ ሲያጥብህ እንዴት አልጨነቀህም? ከአይሁድ ጋር የተስማማኸውን ነገር ይቅርብኝ ለማለት ጌታችን ከእግርህ በታች ዝቅ ብሎ ካጠበ ሰዓት የተሻለ ማጠቢያ ጊዜ ከየት ይገኛል? በፍቅሩ ውስጥ ክፋትህ፣ በትሕትና ውስጥ ትዕቢትህ እንዴት አልታየህም? እንዴትስ እግሮችን ሰጥተህ ያለ ሐሳብ ታጠብክ? ቅዱስ ጴጥሮስ እንኳን ጌታ ሆይ አንተ እንዴት የኔን እግር ታጥባለህ ብሎ ተጨንቆ ጠይቆ ነበር። የኔን እግር ለዘላለም አታጥብም ብሎ ተከላክሎም ነበር። ልበ ደንዳናው ይሁዳ ግን ዝም ብሎ እግሮቹን ሰጠ። የከዳው ጌታ የቁልቁል እየተመለከተ ለአፍታ እንኳን ልቡ አልተመለሰም። ሐዋርያት ጌታ ባጠበው እግራቸው ለጊዜው ፈርተው ቢሮጡም በኋላ ግን በጸጸት ተመለሱበት። በአምላክ እጅ በታጠበ እግራቸው ያለ መሰልቸት ዓለምን ዞረው ወንጌሉን አስተምረው እስከ ሞት ድረስ ታመኑ። በእግራቸውም እንደ ስማቸው ሐዋርያት ተጓዦች ሆኑበት። ይሁዳ ግን በአምላክ እጅ በታጠበ እግሩ ወደ አይሁድ ገስግሶ ጌታ ለሚያንገላታው ጦር መንገድ እየመራበት ተመለሰ። አቤቱ የማትደፈር አንተን ደፋር ይሁዳ ደፈረ። ቅዳሴ ያዕቆብ ዘስሩግ ምዕራፍ 1 ከቁጥር 21። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።